ሰበር ዜና ለተሰንበት ህዳር 28 2018 ጤና ይስጥልኝ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርብ ያለው። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። ኢስት አፍሪካን ቪው የተሰኘ የምስራቅ አፍሪካ ጉዳዮችን የሚዳሰስ የዜና ምንጭ የፋኖ መሪን አርበኛ ዘመነ ካሴን ለመደምሰስ የታቀደ የመንግስት ኦፕሬሽን ከሸፈ ሲል አስነበበ። አርበኛ ዘመነ ካሴን ለመደምሰስ በመጀመሪያ ዙር የተላከ የልዩ ሪፐብሊካን ጋርድ ኮማንዶዎች ሙሉ ለሙሉ ተደመሰሱ። አብይ አህመድ በራሳቸው ያወጡት በዙር የሚካሄድ ዘመነ ካሴን የመደምሰስ እቅድ ማውጣታቸውም ተረጋግጧል። የውጭ ልዩ አፋኝ ቡድን ኮማንዶዎች ዘመነ ካሴን ለማፈን በከፍተኛ ዶላር ሊመጡ መሆናቸውም ተረጋግጧል። ቀደም ብሎ የከሸፈው ይህ እቅድ ዳግም ሊሞከር ነው ተብሏል። አብይ አህመድ ከእቅዶቹ መካከል በአምስተኛ ዙር ዘመነ ካሴን ለመያዝ ያቀደበት መንገድም ብዙዎችን አስገርሟል፣ አስደንግጧል። መረጃውን በዝርዝር ወደ እናንተ አድማጭ ተመልካቾች እናደርሳችኋለን። ይህ በእንዲህ እንዳለ የአገዛዙ ወሳኝ ሰዎች ከሀገር እየኮበለሉ ነው። ጄኔራል ሰለሞን ገብሬ አገዛዙን በመክዳት ሚስትና ልጆቹን ከሀገር በማስወጣት መኮብለሉ ተሰማ። በ4 ኪሎ ከፍተኛ ድንጋጤ ነግሷል። አብይ አህመድ በከባድ መቆጣቱም መረጃዎች ወጥተዋል። በዝርዝር እንቃኘዋለን። ይህ በእንዲህ እንዳለ በጎጃም በወሎና ሸዋ በከፍተኛ ሁኔታ ከባድ የተባለ ውጊያዎች በመንግስትና በፋኖ ኃይሎች መካከል እየተደረጉ ሲሆን ፋኖ በበርካታ ቦታዎች ድል ቀንቶታል። ምሽጎች ተሰብረዋል። የመሳሪያ ምርኮም በፋኖ በኩል በከፍተኛ ሁኔታ ሲያዝ ቁጥሩ እጅግ በርካታ የሆነ የብልጽግና ጦር ሙትና ቁስለኛ ሆነዋል። በዝርዝር እንቃኘዋለን። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ። ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታብሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁኝ ቆዩ። ቀዳሚ ወዳደረኩት ዘገባ አልፋለሁ። ከፍተኛ የመከላከያ ጀነራሎች ከሀገር እየኮበለሉ ነው ተባለ። በአስተዳደሩ ውስጥ መደናገጥ እንደተፈጠረም ተዘግቧል። የኢትዮጵያ መከላከያ ሰራዊት ከፍተኛ ወታደራዊ አዛዦች ከሀገር እየወጡ መሆናቸውን በተቃዋሚ ወገኖችና በማህበራዊ ሚዲያዎች ላይ በሚዘገቡ መረጃዎች ተገለጸ። ይህ የመኮብለል ድርጊት በዋና ከተማይቱ በሚገኘው የአገዛዙ 4 ኪሎ መቀመጫ ውስጥ ከፍተኛ የሆነ ድንጋጤ መፍጠሩም ነው የተነገረው። ጄኔራል ሰለሞን ገብሬ የደቡብ ምዕራብ እዝ ኮማንድ ፖስት አዛዥ የነበሩት ጄኔራል ሰለሞን ገብሬ ሁለቱን ልጆቻቸውን ይዘው ከኢትዮጵያ መውጣታቸው ተዘግበዋል። ጄኔራል ሰለሞን ገብሬ ቀደም ብለው ሚስታቸውንና እናታቸውን ከሀገር እንዳስወጡም የተዘገበ ሲሆን አሁን ደግሞ ሁለቱ ልጆቻቸውን ይዘው መንግስትን ከድተው ከሀገር መውጣታቸው ተረጋግጧል በሚል በስፋት እየተነገረ ነው። ይህ ከሀገር መውጣት የበርካታ የብልጽግና ፓርቲ ከፍተኛ ባለስልጣናትና ጄኔራሎች ቤተሰቦቻቸውን ከሀገር የማስወጣት ዝንባሌም አካል መሆኑን ምንጮች ተስፋ መቁረጡ በገዢው መዋቅር ውስጥ እየጨመረ መምጣቱን የሚያሳይ ምልክት እንደሆነም ይገልጻሉ። የመኮብለል ዜና በ4 ኪሎ ውስጥ መደናገጥ ከመፍጠሩም በላይ አንዳንድ ጀነራሎች በብሔር ማንነታቸው ኦሮሞ መሆናቸው ለጠቅላይ ሚኒስትር አብይ አህመድ አስተዳደር ትልቅ የሞራል ጉድለት ሆኗል እየተባለም ነው። በዚህ ምክንያት ጠቅላይ ሚኒስትር አብይ አህመድ ቀደም ሲል በአንዳንድ ሲቪል ባለስልጣናት ላይ እንዳደረጉት ቀሪዎቹን ጀነራሎች እንቅስቃሴያቸውን ለመገደብ ፓስፖርታቸውን ሊነጥቁ ወይንም በፈቃዳቸው ብቻ እንዲንቀሳቀሱ የማድረግ እቅድ ሊኖራቸው እንደሚችልም ግምት ተሰጥቷል። የመንግስት ባለስልጣኖችና ጀነራሎች ከሀገር ሲወጡ በኪሳቸው ከፍተኛ መጠን ያለው የውጭ ምንዛሬ ዶላር ይዘው እንደሚኮበልሉም እየተነገረ ሲሆን በተቃራኒው አገዛዙ ከ6000 ብር በታች የሚከፍላቸው ተራ ወታደሮች ግን ከፍተኛ የጦር አደጋ ላይ እየወደቁም በፋኖም እየተለቀሙ ይገኛሉ። ጊዜና ሰዓት እየጠበቁ ግን ጀነራሎቻቸው ከፍተኛ የመዘበሩትን ዶላር ይዘው ከሀገር ይሸሻሉ። ከጀነራል ሰለሞን ገብሬ በፊትም በርካታ ጀነራሎች ከሀገር መኮብለላቸው ባለስልጣናት ጭምር መውጣታቸው ከዚህ ቀደም በሰፊው ተዘግበዋል። የብልጽግና ኃይሎች መንግስታቸው እየፈረሰ መሆኑን የተረዱት ይመስላል። ለዚህም ቀድመው ራስን የማዳን ስራም እየሰሩ ነው።
አሁን በቀጥታ ከአማራ ክልል ወዳገኟቸው አበይትና ሰበር ዜናዎች አልፋሉ። በዛሬው ዕለት በአማራ ክልል በአራቱም አቅጣጫ ከባባድ ተጋድሎዎች የተደረጉ ሲሆን በዚህም ፋኖ ታላቅ ድሎችን ሲቀዳጅ፣ በአንጻሩ ደግሞ የአገዛዙ ኃይል ከወደ ፋኖ የተሰነዘረበትን እርምጃ መቋቋም አቅቶት ከባድ ኪሳራን ተከናንቦ ውሏል። ምስራቅ አማራ ቀጠና ዳውንትና ደላንታ፣ ደቡብ አማራ ቀጠና ኤፍራታና ግድም ወረዳ፣ ምዕራብ አማራ ቀጠና ሰከላ ወረዳና ሌሎች አካባቢዎች ላይ እንዲሁም ሰሜን አማራ ቀጠና መተማ ወረዳና ሌሎች አካባቢዎች ላይ ታላቅ ተጋድሎ በማድረግ ድል ተቀዳጅተዋል ሲሉ የመረጃ ምንጮቻችን ገልጸዋል። በቆቦ ከተማ ዙሪያ በተደረገው ውጊያ የብልጽግና ኃይል ኮንክሪት ምሽግ በፋኖ ሲሰበር በርካታ የብልጽግና መከላከያ ሰራዊት አባላት መደምሰሳቸውም ተረጋግጧል። በቆቦ ዙሪያ ውጊያ የፋኖ አባላቱም ጨለማው ሳይበግራቸው ከምሽግ ምሽግ እየተወረወሩ በብልጽግና ላይ ከባድ የጥቃት ዶፍ ማዝነባቸውም ታውቋል። ከቆቦ በቅርብ ርቀት ካርላኮይ እንዲሁም አጣዋ ጋሪያ ላይ እስከ ትላንት አመሻሽ ድረስ የብልጽግና ኃይል አስከሬንን አለማንሳቱንና የሰማይ አሞራ እየተሻማበት መሆኑም ነው የተገለጸው። በተመሳሳይ ከሪፐብሊካን ኮማንዶ ክፍለ ጦር ጋር በተደረገው ውጊያ ፋኖ ከ50 በላይ የሚሆኑትን ሞትና ቁስለኛ በማድረግ ድል መቀዳጀቱን ሚዲያችን መዘገቡም አይዘነጋም። የሪፐብሊካን ጋርድ አባላቱ የፋኖን ክንድ መቋቋም አቅተዋቸው ሞትና ቁስለኛውን ማንሳት እስኪከብዳቸው ድረስ ከባድ የሆነ የሰብአዊና ቁሳዊ ኪሳራም ተከናንበዋል። እዚሁ ወሎ ላይ በድላንታና በዳውንት ወረዳ አዋሳኝ አካባቢዎች ላይ በተደረገ ውጊያ በርካታ የአገዛዙ ወታደሮች ሲገደሉ 93 የሚሆኑት ደግሞ መቁሰላቸውም ታውቋል። በአፋባሃ ሚኒሊክ እዝ በድላንታና በዳውንት ወረዳ አዋሳኝ አካባቢዎች ላይ ባደረገው ብርቱ ትንቅንቅ በብልጽግና ላይ ከባድ ሰብአዊና ቁሳዊ ውድመት በማድረስ ድል መቀዳጀቱን እዙ ለሚዲያችን በላከው መረጃም አስታውቋል። የሚኒሊክ እዝ ፋኖች በድላንታና በዳውንት ወረዳ አዋሳኝ አካባቢዎች ላይ ካደረጉት ተጋድሎ በተጨማሪም በድላንታ ወረዳ ስትራቴጂክ የጦር ስፍራ እንደሆነች ከሚነገርላት ከፀሐይ መውጫ ቀበሌ በቅርብ ርቀት ላይ የብልጽግናን ኃይል ወደ ቀይ ዞን ስበው ካስገቡት በኋላ መውጫ መግቢያውን ክርችም አድርገው ዘግተውበት አይቀጡ ቅጣት እንደቀጡትም ተረጋግጧል። ይህ በእንዲህ እንዳለ ወደ ጎጃም ስናልፍ በሰከላ ወረዳ የአገዛዙ ወታደሮች በቅርብ 6 ንጹሃኖችን በአሰቃቂ ሁኔታ በገደሉበት አጉት ቀበሌና አካባቢው ላይ በተደረገ ውጊያ ከ50 በላይ ወታደሮች ሲገደሉ 42 ጥቁር ክላሽንኮቭ መሳሪያ መማረኩም ታውቋል። ደመላሾቹ ፋኖች ባደረጉት ብርቱ ተጋድሎ ነው በብልጽግና ላይ ከባድ የሆነ ሰብአዊና ቁሳዊ ውድመት ያደረሱት ተብሏል። የብልጽግና ኃይል በዙ 23 እና በብረት ለበስ ታንክ ታግዞ ማጥቃት አድርጎ የነበረ ቢሆንም ነገር ግን ከወደ ፋኖ የተሰነዘረበትን የጸረ ማጥቃት እርምጃን መቋቋም አቅቶት ሙትና ቁስለኛውን አዝረክርኮም መፈርጠጡን ሚዲያችን ለማረጋገጥ ችሏል። ይህ በእንዲህ እንዳለ ዳግም ወደ ወሎ ስንመለስ አፋባሃ ምስራቅ አማራ ቀጠና ሚኒሊክ እዝ ኮር 2 ዞበል አምባ ክፍለ ጦርና የደጋው መብረቁ ኮር የጋራ የአውደ ውጊያ ሂደት በማድረግ ድል መቀዳጀታቸውን አስታውቀዋል። በዳውንት ወረዳና በድላንታ ወረዳ መካከል ልዩ ስሙም ሾጋ በሚባል ቦታ ላይ ለ2 ቀን በቆየው አውደ ውጊያ የፋኖ ኃይሎች በርካታ ውጤቶችን አግኝተውበታል። ሚኒሊክ እዝ በሁለቱ ኮሮች መካከል ካሉ በተወጣጡ ሻለቃዎች ከፋሺስቱ ቅጥረኛ ሰራዊት ጋር ባደረገው የአቋም መለኪያ በብልጽግና ላይ እጅግ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራን ከማድረስ በላቀም አካላዊ ጉዳትንም ማድረስ ችሏል የተባለው በዚህ አውደ ውጊያ ከ5 መኪና በላይ የብልጽግናን ሰራዊት ሞትና ቁስለኛ ከሾጋ ወደ ደላንታ ሲያመላልስ የነበረ ሲሆን በቁጥር የተረጋገጠ በደላንታ የፋሺስቱ ሰራዊት ካምፕ ውስጥ 93 ቁስለኛ ሲሆን ሌሎች ሙት መሆናቸው ነው የተነገረው። ከ93ቱ መካከል 41ዱ ቦርድ የወጡና በደላንታ ሆስፒታል ውስጥ ለከፍተኛ ሕክምና ከካምፕ ተነስተው የገቡ ናቸውም ተብለዋል። ለ2 ቀን በፈጀው አውደ ውጊያ የአገዛዙ ስርዓት ሞርተርና ዙ 23ን እንደ እጅ በእጅ የክላሽ መሳሪያ ያክል የተጠቀመ ሲሆን በዳውንት ወረዳ ውስጥ ሲባል ማህበረሰባችንን ጨፍጭፏል። አንድን መነኩሴ 2 አርሶ አደሮችን ህይወትም ነጥቋል፣ በርካቶችን ደግሞ አቁስሏል ሲሉ የዓይን እማኞች ከቦታው ነግረውናል። አገዛዙ ከ10 በላይ የሚሆኑ መኖሪያ ቤቶችን በዛው በዳውንት ወረዳ ሙሳፋፍ የሚባል አካባቢ በሞርተርም አቃጥሏል።
አሁን በቀጥታ ወደ ጎጃም እንመለሳለን። መንግስት የፋኖ መሪ ዘመነ ካሴን ለመያዝ አዲስ ልዩ ኦፕሬሽን መጀመሩን ኢስት አፍሪካ ቪው የተባለ በምስራቅ አፍሪካ የሚደረጉ ሁነቶችን የሚከታተል የሚዲያ አውታር ዘገበ። የፋኖ ኃይሎች የመጀመሪያውን ጥቃት መመከታቸውን የዜና ምንጩም አስታውቋል። የኢትዮጵያ መንግስት በጠቅላይ ሚኒስትር አብይ አህመድ መሪነት የፋኖ ኃይል መሪ ከሆኑት ዘመነ ካሴ ጋር በተያዘ አዲስ የተቀየሰ ወታደራዊ ዘመቻ መጀመሩን የውስጥ ምንጮቼ ነገሩኝ ሲል ኢስት አፍሪካ ቪው የተሰኘው የመረጃ ምንጭ ገልጿል። ይህ ዘመቻ መንግስት ቀደም ባሉት 2 ዓመታት በመቶ ሺህ የሚቆጠሩ ወታደሮች ተደጋጋሚ ሙከራ አድርገው ዘመነ ካሴን ለመያዝ ሳይችሉ መቅረቱ በተገለጸበት ማግስት የተጀመረ መሆኑም ተጠቁመዋል። የዘመቻው ዝርዝር እቅድና የመጀመሪያ ዙር ሁነትም እንዲሁ ተዘግበዋል። ለዚህ አዲስ ልዩ ኦፕሬሽን ከ500 በላይ የሚሆኑ የሪፐብሊካን ጋርድ አባላት እንዲሁም 2 ወታደራዊ ሄሊኮፕተሮች በአዲስ አበባ ተጠርንፈው ለእንቅስቃሴ ትዕዛዝ ሲጠባበቁ እንደነበረ መረጃዎች ይጠቁማሉ። ዛሬ ጠዋት መጀመሪያው ዙር የኦፕሬሽን እንቅስቃሴ መጀመሩን ያረጋገጡት ምንጮች እቅዱ ዘመነ ካሴን በአጭር ጊዜ ውስጥ ለመያዝ ወይንም ደግሞ ለመደምሰስ ያለመ መሆኑንም ገልጸዋል። ከጥቃቱ በኋላ ከፋኖ ኃይሎች ጋር ቅርበት ያላቸው ምንጮች የመንግስት የመጀመሪያ ዙር ሙከራ መክሸፉንም አስታውቀዋል። በሪፖርቱ መሰረት ዘመነ ካሴን ለመያዝ የተላኩት የሪፐብሊካን ጋርድ ኮማንዶዎች በውጊያ ተደምስሰው እንደወጡም አልተመለሱም ነው የተባለው። የፋኖ ኃይሎች በጠዋቱ ውጊያ 2 አነስተኛ ወታደራዊ ተሽከርካሪዎችን በማውደም በርካታ የመንግስት ኮማንዶ አባላትን መደምሰሳቸውንም ገልጸዋል። በተጨማሪም 2 ፓትሮል ተሽከርካሪዎችን ጨምሮ ወታደራዊ ንብረት መማረኩን የመንግስት ጦር ወደ ኋላ እንዲመለስ መደረጉንም አመላክተዋል። ኢስት አፍሪካን ቪው የተባለው የመረጃ አውታርም ቀጣይ የኦፕሬሽኑ እቅዶችንም እንዲህ ተንትኗቸዋል። በውስጥ መረጃዎች መሰረት መንግስት ዘመነ ካሴን ለመያዝ 4 ተከታታይ ዙር እንቅስቃሴዎችን በእቅዱ ይዟል። ዙር 1 እና ዙር 2 በእግረኛ ኃይል ከፍተኛ አቅም ያላቸውን የሪፐብሊካን ጋርድ ኮማንዶዎችን ማስገባት ሲሆን ዙር 3 እና ዙር 4 ደግሞ የአየር ላይ ተዋጊ የምድር ኃይሎችን በጋራ መጠቀም ነው ተብሏል። እነዚህ 4 ዙሮች የሚጠበቀውን ውጤት ካላመጡ ጠቅላይ ሚኒስትር አብይ አህመድ ዓለም አቀፍ የአፋኝ ቡድኖችንና የዩኤኢ ኮማንዶችን በከፍተኛ ወጪ በመቅጠር በ5ኛው ዙር ዘመነ ካሴን ለመደምሰስ እቅድ እንዳላቸው መረጃው ይጠቁማል። ከዚህ በፊትም ተመሳሳይ እቅድ ተነድፎ የነበረ ቢሆንም በተለያዩ ምክንያቶች በተግባር ላይ ሳይውል ቀርቷል ነው ያሉት የመረጃ ምንጮቹም። አሁን በቀጥታ ከሸዋ ወደ ተገኙ የጦር ግንባር መረጃዎች አልፋሉ። ጄኔራል ተፈራ ማሞ ብርጌድ መብረቁ ሻለቃ መብረቄ ጥቃት በባንዳ ሚሊሻ ላይ ፈጸምኩኝ አለ። አፋባሃ ደቡብ አማራ ቀጠና ሳምነው እዝ ከሰምኮር በትላንትናው ዕለት ነበልባሉ ክፍለ ጦር ጄኔራል ተፈራ ማሞ ብርጌድ መብረቁ ሻለቃ አረርቲ ከተማ ውስጥ በሚገኙ ሚሊሻዎች ላይ በትላንትናው ዕለት ሌሊት ላይ አስገራሚ የቦምብ ጥቃት ፈጽሜያለሁ ብለዋል። ይህ ጥቃት የተፈጸመባቸው ሸዋ ገነት አካባቢ ሲሆን ይህ ቦታ ከከተማዋ ወደ አዲስ አበባና ሞጆ እንዲሁም ናዝሪት መውጫ ሲሆን በዚህ አካባቢ ጨለማን ተገን እያደረጉ በኬላ ጥበቃ ሰበብ ለዝርፊያ በተሰበሰቡ የአገዛዙ ኃይሎች ላይ የቦምብ ጥቃት እንዳካሄዱ የመብረቁ ሻለቃ ሸማቂው ፋኖች አስታውቀዋል። በዚህ የቦምብ ጥቃት 2 የተደመሰሱ ሲሆን 3 ባንዳ ሚሊሻዎች በከፍተኛ ጉዳት በሕክምና ላይ እንደሚገኙ የውስጥ መረጃዎች አረጋግጠዋል። ከነዚህ ተጨማሪ በነበልባሉ ክፍለ ጦር የከተማ ሸማቂ ፋኖች የሚደርስባቸውን ጠንካራ ምት በመሸሽ ወደ ከተማ የኮበለሉ የአገዛዙ ተላላኪ ባንዳ ሚሊሻዎችም እንዳሉ የውስጥ መረጃዎች አድርሰውናል። ይህ በእንዲህ እንዳለ በፋኖ የተቀናጀ ኃይል ሽንፈት የገጠመው የብልጽግና መከላከያ ሰራዊት ዛሬም በተመሳሳይ በቤተ አማራዋ ቀጠና ደገር ቀጠና በፋኖ ሰራዊት የተባበረ ክንድ እየተገረፈም ይገኛል። ሰሞኑን በጀግናው የአማራ ፋኖ የቅንጅት ውጊያ ከፍተኛ ሽንፈት ያስተናገደው ራሱን የአገር መከላከያ ሰራዊት ብሎ የሚጠራው የአገዛዙ ኃይል ከላላ እስከ ደሴ እንዲሁም ከጃማ ደጋሎ በርካታ ኃይሉን በማሰለፍ በትላንትናው ዕለት ከቀኑ 9 ሰዓት ጀምሮ በሁለት አቅጣጫ በድጋሚ ወደ ደገር ከተማ ለማቅናት ባደረገው ሙከራ ከሁለቱም ድርጅት በተውጣጡ የፋኖ የቅንጅት ሰራዊት እየተደቆሰም ይገኛል። አፋሃድና አፋባሃ በጋራም እየተዋጉ ነው። ከደገር በቅርብ ርቀት ላይ ልዩ ቦታው መርቆ ወንዝና ቆርኬ በተባሉ አካባቢዎች ከአማራ ፋኖ ህዝባዊ ድርጅት አፋሃድ ከወሎ ቤተ አማራ ጠቅላይ ግዛት እዝ ከጎጃም ጠቅላይ ግዛት እዝና ከሸዋ ጠቅላይ ግዛት እዝ የተውጣጣ ውስን ሻለቆች በጋራ ተጋድሎ እያደረጉ ሲሆን በሌላኛው አቅጣጫ ከጃማ ደጋሎ ከተማ ባቀናው ዘራፊ ኃይል ላይ ደግሞ
የአማራ ፋኖ ብሔራዊ ኃይል ምኒልክ እዝ የዋሲልና አደማሊ ክፍለ ጦሮች የተገናኙ ሻለቆች የተቀናጀ ውጊያ ከፍተው የአገዛዙን ጦር እያርበደበዱት ይገኛሉ። እየተካሄደ ባለው የቅንጅት ውጊያ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አካል የሆነችው የእዙ ቃኝ ንስር ሻለቃ የአጼ አምደ ጽዮን ኮር የኮሩ ቃኝ እንዲሁም የአጼ ዳዊት ክፍለ ጦር የቃኝ ሰራዊት የክፍለ ጦሩ ሁለተኛ ታደለ ጠና ሻለቃ በፋሺስቱ ወንበር አስጠባቂ ሰራዊት ላይ የተለመደ ክንዳቸውን እያሳረፉ እንደሚገኙም አስታውቀዋል። የፋኖ ሰራዊት ክንድን መቋቋም ያቃተው የአገዛዙ ዙፋን ጠባቂ ሰራዊት ዛሬም የአርሶ አደሩን ቤትና ክምር በማቃጠል የተለመደ የወንብድና ተግባሩን በህዝቡ ላይ ፈጽሟል ነው የተባለው። አው የአማራ ልጅ በጣም ይበደላል። ሲበደል በጣም እየተበደለ ነው። በጣም ጫና ይገላሉ። ህጻናቶችን፣ ሴቶችን ይደፍራሉ። እነሱም በቃ ያልሆነ እንደ የአማራ ልጅ ቢመታ በደንብ አያክሙም። በምግብ ላይም የነሱ ነው። በቃ የነሱ ነው የሚንከባከቡ። ወርድያ ላይም 4 ሰዓት የሚሸፍን የአማራ ልጅ ነው። በጣም ተጨቁኖ ያለ የአማራ ልጅ ነው። አሁን አዛ በጣም ጨቁኖ በዛብን። ተማክረን ምን ወጣን አዛ ህክምናውን በደንብ አያክሙም። የወረመኛ ከሆነና ሌላ ቋንቋ የሚችል ከሆነ እነሱም በደንብ ያክማሉ። እና የሲቪል ከብት ደግሞ አንጥቶ አርዶ በልተናል። የንጹሃን ከብት ምንም በማያውቁት የአማራ ከብቶች አንጥቶ በልተናል። እና እንደዚህ በጣም ጫና ሲበዛ በዚህ ያለው ወጣን። ያዙ እሺ እኛ መጀመሪያ ስልጠና ሊወስዱን ሲሉ አፍሶ ነበር ያስገቡን። አፍሶ እንዳስገቡን ብር ሸለቆ አስገቡን። ብር ሸለቆ መጀመሪያ ሰለጠኑና ከብር ሸለቆ ደግሞ ወደ ጦላይ ወሰዱና ጦላይ ሄደን ኦሮሚያ ክልል ያለነ መሐንዲስና መረጃ ብለው መለመሉና እዛም በኋላ እንደመለመሉና አፍኖ ይዘውን መጡ። አፍኖ ይዘውን እንደመጡ ከሽኔ ጋር ነው ተዋጉ ብለው ይዘው ነው እየመጡ ያለ። እዛም በኋላ አባይ በራ ላይ ስንደርስ ስናይ አማራ ክልል እንደሆነ አወቅን። እዛም በኋላ አማራ ክልል እንደሆነ እንዳወቅን እኛም እዚህ መርገጭና እሷ ጋር እዚቻ ከተማ ህፃናት ሴቶች እየተደፈሩ ደግሞ ጭራሽም የአማራ ልጅ ግደሉ ተብሎ ትእዛዝ ወርዶልን ነበር አመራሮች። አዛኛም በቃ እንደዚህ ይሄን ትእዛዝ እንደወረደኛ እሱን ትእዛዝ አንቀበልም ብለን ወደ አማራ ፋኖ ገብተናል። የአማራ ፋኖን በክብር ተቀብሎናል። ምንም አላረገንም እስካሁን ድረስ። አሁንም ከአማራ ፋኖ ጋር ነው ያለነው። እሺ እንግዲህ እናመሰግናለን። እንግዲህ እንደምታዩት በርካታ ግፎችን የጠላት ኃይል በህዝባችን ላይ ያደረሰ ይገኛል። በቅርብ ቀን እንኳን በዚሁ በቀጠናችን ላይ የተፈጸሙ ግፎችን ማየት ትችላላችሁ። ከ20 ከ30 በላይ የሚደርሱ የፋኖ ቤተሰብ ናቸው ተብለው መርገጭ ከተማ ጋር ታግተው የነበሩ አርሶ አደሮች፣ ነጋዴዎች፣ ባለሀብቶች ሁሉ ነበሩ። ከዚህ ጋር ተያይዞ ከኛ የበለጠ እናንተ ዘው ቀጠናው ላይ ስለነበራችሁ አገዛዙ ምን እየሰራ እንደሆነ እስቲ የምታብራራው ነገሮች ካሉ እግር መንገዴን እድል መስጠት። እሺ መርገጭ አዚያ ከተማው የፋኖ ቤተሰቦች እናቶችም አባቶችም እህቶችም ወንድሞችም የፋኖ ቤተሰብ ናቸው ተብለው እየታሰሩ ነበር። እነሱ እንደዛ እየታሰሩ ያለኛ የአማራ ልጆች እንደዚህ ለምንድን ነው ቤተሰብ የምታስሩ? ወንድ ከሆናችሁ እነሱን ፈልጋችሁ አትመጡ ምናምን ስንል በቃ እናንተ ተልኮ አለባችሁ፣ እናንተ ምንድናችሁ? ተልኳችሁ ምንድነው እያሉ እኛ ነው ግፍ እና በደል አደረሱብን። እኛም ግፍና በደሉን ተቋቁመን ፈጣሪ ባለቆም ወጠንም ከአማራ ፋኖ ጋር ተቀላቅለናል። ከአማራ ፋኖ ጋር ተቀላቅለን ያለ ነው አለን እስካሁን። እሺ እናመሰግናለን ወንድሜ። ስምን ቅድም አስተዋውቀናል። ስራ ኃላፊነትን አልነገርከንም። ስራ ኃላፊነትን ተናግረህ አጠቃላይ ከተማ ውስጥ ያለውን እንቅስቃሴና በአማራ ሕዝብ ላይ እያካሄደ ያለውን የአብይ አህመድ መንግስት ወይም ስርዓት ምን እያካሄደ እንደሆነ እስቲ በግልጽ እንድታብራራ። ስራ መረጃ ነው።
መረጃው ነው እያለ ግን በከተማም ምክንያቱም የአማራ ልጆችም ስለሆነ ወደ ከተማም ሊያስወጡን አልቻሉም ነበር። ግን እኛ ሀሳባችን የነበረም መረጃ በመሆኔ በጣም ደስ ይለኝ ነበር። ምክንያቱም ደጋፊ አማራን ነው። በአማራ ላይ ተጽዕኖ ስለበዛ ትክክለኛ ለሀገር አይደለም የቆሙትም ቢሆን ግን እነሱ አማራ በማንኛውም የማውቀው ነው መሰል አስወጡኝ ወደ ከተማ። ሲቀጥልም ደግሞ የፋኖ ቤተሰብም ቤት ከበባ ምናምን ሁላ ይወስድናል። እነሱ አቀው ነው የሚቆሙ፣ እኛ ወደ ፋኖ ድጃፍ በዚህ ያስቆሙናል። አመጣልህ በለው እያሉ ማለት ነው። ምንም እኮ ደግሞ ከፋኖ ቤት ማልቆ ምንም ከማውቀው በገበሬ ቤት እንቆማለን። ሲከፍት ወይም በቃ የሆነ ጤፍ አጨዳ ምናምን ሲሄድ የተዳለ ምናምን ብለው ይዙታል። አይደለም ምን ገበሬ ነኝ ጤፍ አጨዳ ምናምን ነው ሲልም አይሰሙትም። አመጣዋዚ ደብድበው ምን ብሎም ይሰዱታል። ምንም ነገር ሲያቅበት ማለት ነው። እስከዛ ድረስ ያየሁት ነው። ደግሞ ቢሆንም ደግሞ ከኛ ላይ ደግሞ ያለው ተጽዕኖ አማርኛ ተናጋሪ የሆኑትና ኦሮምኛ ተናጋሪ የሆኑት ባንድ ላይ ቢሆንም ደግሞ ባንዴ መቀመጣችን እንጂ አንድ አይነት ስራ እየሰራንም አይደለም። እነሱ ኦሮሞ ነው የሚደግፉ፣ መንግስቱ የሚደግፍ እሱን ነው። አማራ ደግሞ ምንም ነገር በማያውቀው ነገር እየገባ ደግሞ አላጓም እየታፈስን ነው የገባ ነው። እሺ እንደዚህ የለበነው በደል እየተበደላለ አማራ ዝም እንደዚህ ሁኝም ደግሞ በቃ እንዴት አማራ እንዴት እንደዚህ ይሆናል? ለምን ያባላቂያታቸው ለምን ይመጣሉ ብለን ስንከራከርም አንተ ተልኮ አለብህ እያሉ እኛንንም ጫና ፈጠሩብን። እየፈጠሩብን ሳለም የሚፈጥም ዋርዲያ እንትን የሚለው የአማራ ልጅ ነው ሸፍኖ የሚያድረው። እንደዚያም ሲሆን ደግሞ ለምን ጋንታ መሪ ታንገራግራለህ ብሎ የሚወጡበት ምክንያትም ለምን ጋንታ መሪ በዋርዲያ ምክንያትም ታንገራግራለህ ብሎ ያንደ ኦሮሞ ነው አመራሩ ኦሮሞ ነው ሊደበድበኝ ጀመረ። ሲልም ለምን ትደበድበኛለህ ብዬ እሺ ትክክለኛ ለመንግስት ታጋይ ከሆንክ እስኪ ማተፍን ፍታና ሲያሳየኝ አለኝ። ለምን ማተቤን ፈታለሁ ብዬ ደግሞ ስከራከሩ አሁንም መጣ። አዛም በኋላ ዋርዲያ ወደ መከላከያ እንዴት ገባችሁ? ካንተ ከወንድሜ ልጀምርና እንዴት ገባ? እኔ ያው ሀገር ቤት ቤተሰቦች ምስኪን ስለሆኑ ቢስትሮ ሰርቼ ነበር ማለት እና በዛ ምክንያት አፍሰው ስለወሰዱኝ በዛ ምክንያት ነው ልገባ የቻልኩት። እሺ ወንድሜ፣ እኔም እንደዚህ የሰው ቤት ነበርኩ። በክራማ በብር በአመት ብር 13,000 ተከትሬ ከዛ መጥቶ ወደ መከላከያ ግባ ብሎ በግዴ ይዘኝ ከዛ መጣ። እሺ ወንድማችን፣ እኔ ለስራ ኦሮሚያ ክልል ሄጄ በዛ ነው አፍሶ ገባ። እሺ የት ነው የሰለጠናችሁት? ጦላይ ሶስታችሁም? እሺ ወደ ትግል ከመጣችሁ ስንት አመት ሆናችሁ ወንድሜ? እስኪ 4 አመት አልሞላንም፣ ቢያንስ 9 ወር ነው የሚሆነው። ስልጠና ስንት ወር ወሰዳችሁ? ስልጠና 4 ወር ያገለገልን 5 ወር ማለት። እሺ ወንድሞች፣ እዚህ ትግል ስትመጡ ይሄንን ትግል ወይም ደግሞ ወደ ውጊያ ግንባር ስትገቡ የፋኖን የውጊያ ስልት እንዴት አገኛችሁት? በተሰጠን ጦሳ ላይ በሰለጠነው መሰረት እንደዚህ ያርጋችሁ ጠላት ማሸነፍ ትችላላችሁ በተነገርነው መሰረት። እሺ የፋኖ ውጊያ ከባድ ነው? እንዴት አየኸው በትናንትና ውጊያ? አረ ከባድ ነው ዝሮ። እሺ የትናንትና በጣም ከባድ ነው። እነሱ ዲሽቃ መጥቶ ይሸሻሉ ብሎ ተጠግጎ አሁን ደግሞ ራሱ ሸሽቶ ይሉ። አድማጭ ተመልካቾች ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በዜናዎቻችን ላይ ያላችሁን ሐሳብ አስተያየት በኮሜንት መስጫ ስር አስፍሩልን። በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።